እኔ እስልምናን ከሚጠሉ ሰዎች ነበርኩ። በጣም የሚጠሉ ስልሽ በጣም የሆነ የሚጸየፉ ሙስሊሞች ጠንቋዮች ነበር የሚመስል በጥቅሉ ከአካባቢው እና ካደኩበት ማህበረሰብ አንጻር ሙስሊሞች በብዛት ወደዚያ እንትን ያሉት የሆነ ጠንቋይ ምናምን እንደዛ አድርጌ ነበር የማያቸው እና ብዙም አይመቹኝም። እንደዛ ነበር የምመለከታቸው። ማለት ሃይማኖት እራሱ አይመስለኝም እንደ ሃይማኖት የሆነ ትክክለኛ ሃይማኖት ነው ብዬ አይደለም እንደ ሃይማኖት እራሱ አላየውም ነበረ እና ምንድነው የተከሰተው መሰለሽ? እንደዚህ አጋጣሚ ፊልም ምናምን እያየሁ ነበረ የኢየሱስ ክርስቶስ ህይወት ታሪክ ምናምን እንደዚህ ስቅለት ምናምን የሚባለው ፊልም እያየሁ ነበረ። ኢየሱስ ክርስቶስ ሲፈተን በማይ ጊዜ እንዴ ኢየሱስ ክርስቶስ እንዴት ነው አምላኬ በባብ ይፈተናል ምናምን አይነት ነገር የሆነ ጥርጣሬ ነገር እንደዛ አይነት አላህ ሲመራኝ እንደዛ አይነት ነገር ይፈጥርብኛል አጋጣሚና ከዛ ሙስሊም እና ክርስቲያን ብዬ ጻፍኩ። አጋጣሚ ዝም ብዬ እንደዚህ ጻፍኩኝና ውይይቶችን አገኘሁኝ። ዓለም አቀፋዊ ውይይቶች ይደረጉ ነበረ በፊት የእነ ዶክተር ዛኪር እና አህመድ ዲዳት ምናምን እና ደግሞ ፓልቶክ ላይ እነ አቡ ሃይደር ውይይት ያደርጉ ነበር እና ያን ውይይት ዩቲዩብ ላይ ይፖስቱታል እና ያንን በቃ ስራ እየሰራው ማዳመጥ ጀመርኩ። ማዳመጥ ሲጀምር እስልምና ይሄ ተውሂድ ስለ አንድ አምላክ የሚያስተምረው የተፈጥሮ ሃይማኖት መሆኑ እንደዚህ ምናምን እየሳበኝ ይመጣል። ጭንቅላቴ እየተበጠበጠ ይመጣል። እስልምና እውነት ነው ብዬ መቀበል አልፈልግም። በተቃራኒው ደግሞ ይሄ ክርስትና ውሸት ነው ብዬ ያደግኩበት በቃ ብዙ ነገር የሆነ ጥግት ያልኩ ነበር ወደ ፈጣሪ ክርስትናው ላይ እያለሁ ራሱ ማለት መጸለይ ምናምን በጣም የሚያስደስተኝ ስቲል እዚህ ያለሁበት ሀገር እንኳን የሙስሊም ሀገር እንኳን መጥቼ ውዳሴ ማርያም ይዤ በጣም ጸልይ ነበረ። ሳልሰግድ አልተኛም ነበረ። የሚገርምሽ ነገር እና እንዴት ነው ከዚህ ወደዚህ የሚሄደው? የሚገርምሽ በ2 ወር ውስጥ ነበረ ይህን ስሜት የተሰማኝ። በቃ እንዴት ብዬ ልተወው እና በጣም ተጨናነኩኝ። ከዛ አምላክ አለ ግን የትኛው እንደሆነ አይታወቅም በቃ ምናምን ብዬ እንትን ሆንኩ። መጸለይ አቆምኩኝ። መጀመሪያ በጣም እጸልይ ነበር። እሰግድ የነበረው ሁሉ እንዳለ ተውኩት ሙሉ በሙሉ ማለት ነው። ከዛ ጭንቀት ውስጥ ገባሁ ማለት ነው። አእምሮዬ ብርዝርዝ አለ። በቃ እንዴት ብዬ እንንቀሳቀስ? ከዛ በቃ ዝም ብዬ መማር ቀጠልኩኝ። አዳምጣለሁ፣ ስለ እስልምና አዳምጣለሁ፣ ክርስትናው ምንድነው የሚለውን ነገር አዳምጣለሁ፣ አነባለሁ ምናምን። ግን በቃ አለ አይደል አንዱ አምላክ የሚባለውን ነገር በጣም የሳበኝና የማረከኝ የእስልምናውን ይሄ ተውሂድ የሚባለው አስተምሮ ስለ አንዱ አምላክ ያለው እይታ ይሄ ስለ እስልምና ያለው እንትን በጣም የሚገርም ነበር እና ከዛ መጨረሻ ላይ ከአእምሮ የበላይ ሆነ። እስልምና ሀቅ መሆኑን ተገነዘብኩኝ። ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ እንደገና እኔ በጣም የሳበኝ ነገር ከእስልምና በጣም በቃ ይሄ ተውሂድ የሚለው ቃልና እንደገና ደግሞ ይሄ ነቢያቶች አስተማሩት ስለ አንዱ አምላክ መሆኑ መጀመሪያ ከዚህ ከባይብል ጋር ራሱ ይያያዛል። ይሄ ስትመለከቸው አንድ አምላክ ነው ያስተማሩትኝ። እንደዚሁም ደግሞ እስልምናውም ስለ አንዱ አምላክ ነው የሚሰብከው። ይሄ ስላሴ ምናምን ቅዱሳን መላእክት የሚባሉት ነገራቶች በትክክለኛው ቦታቸውና እንትናቸው እየተቀመጡበት እስልምና ሆኑ። እስልምና ደግሞ የተፈጥሮ ሃይማኖት መሆኑ እስልምና የተፈጥሮ ሃይማኖት መለኮታዊ ሃይማኖት የሚል ኡስታዝ አቡ ሃይደር እንትን ነበረ ሙሐደራ ነበር እና አሁንም ድረስ አሉኝ። የሚገርማችሁ ነገር ወደ 112 እንትኖች ናቸው። ወደ 112 ኦዲዮዎች ናቸው። ከ1 ሰዓት እስከ 3 ሰዓት ናቸው እነዛ እንትኖች ኦዲዮዎች እና እነዛ ሙሉውን አዳምጫቸዋለሁ። የሚገርማችሁ ነገር እና ስለ እስልምናን ከማወቄ በፊት ነው ስለ ሰላት አሰጋገድ ምናምን ሁሉ እንዳለ አውቄ የጨረስኩትና መጨረሻ ላይ ማንም ሸሃዳ አላስያዘኝም። እኔ ነኝ በራሴ ሸሃዳ ያዝኩት። የሚገርማችሁ በራሴ ሸሃዳ ይዤ ሰልሜ ከዛ በኋላ መስገድ ጀመርኩ። በቃ እስልምናን ስለምንም ምን ያልኩት ታውቂያለሽ? በቃ መስገድ ጀመርኩ ሲባል የሆነ መስገድ ጀመርኩ፣ መጾም ጀመርኩ። ሱና ሰላት አያመልጠኝም ነበረ። ሱና ሰላት አያመልጠኝም፣ ሱና ጾም አያመልጠኝም። ሌሊት እቆም ነበር። የሚገርምሽ በቃ እንዳለ ግብት ነው ያልኩት። በቃ ጥቅልል ብዬና በጣም ደስ የሚለኝ የነበረው የዚያን የነበረኝ ማንነት አሁን ቢኖረኝ ብዬ እስከምመኛለሁ። አሁን እስኪ በጣም የሚገርም ነበረ ሞመንቱና የሆነ ስምጥን ያደረገኝ እስልምና ስገባ የሆነ ሁሉ ነገር የኔ በቃ ትክክል ያለው በቃ ፊጥራዬን ነው ያገኘሁት። የተፈጠርኩበትን ቦታ ነው ያገኘሁትና አልሐምዱሊላህ ረቢል ዓለሚን። በዚህ መልኩ ነው የሰለምኩት እና የሆነ ጊዜ ላይ ሃይማኖትን ትቼው ነበረ። መጀመሪያ አካባቢ ጥርጣሬ ውስጥ ስገባ አእምሮዬ ሲወዛጋገብ ምናምን፣ መጨረሻ ላይ ግን አልሐምዱሊላህ መራኝ ጌታዬ
አላህዬና አልሐምዱሊላህ ረቢል ዓለሚን። አንቺንም አላህ ሱብሓነሁ ወተዓላ እንዲመራሽ ዱዓ አደርግልሻለሁኝ። ደግሞ አንዳንድ ነገራቶችን መማር ከፈለሽ መዳወል ከፈለሽ ከኔ ጋር መዳወል እንችላለን፣ መማማር እንችላለን ኢንሻአላህ። አላህ ይምራሽ። ዛሬም በደንብ ተጠቀሙበት እሺ። ዱዓ በደንብ አብዙ። ዛሬ በጣም ዱዓ የሚበዛበት ሰዓት ነው። ዱዓ ብዙ። የውም አረፋ የዛሬ ቀን እንዳመልጣችሁ። በቃ ያላችሁን የውስጣችሁን የነየታችሁን ሁሉንም ነገር ለአላህ ንገሩት። የእውነት የዛሬው ቀን ዱዓ መቅቡል የሚሆንበት ቀን ነው። አላህ ሱብሓነሁ ወተዓላ ከመሊኩ ቢጀላሊህ የሚወርድበት ሰዓት ነው። በጣም ብዙ ነገራቶች ዛሬ አሉ። ዱዓ መቅቡል የሚሆንበት ሰዓት ስለሆነ ዱዓ አድርጉ ኢንሻአላህ። አላህ ይፈቅድከው። ቀጥይ ሳሪዬ። እሺ አመሰግናለሁ። ጃቢር ወደ ስራ ሊሄድ ነበር። ሌላ ጊዜ ልምጣ ጥያቄ ሲኖረኝ ምናምን አለኝ። በእርግጥ ጥያቄዎች ግን መልስ አሁን ሰዓት እየደረሰብኝ ስለሆነ የስራ ሰዓት ይቻላል። ምንም እንዳትጨናነቂ እሺ። እኔ ጥያቄ ካለሽ ጠይቂ፣ እኛም ዱዓ እናደርግልሻለን ኢንሻአላህ። ጸልዩልኝ። ሁላችሁም ጸልዩልኝ። ትክክለኛውን ነገር እንዳቅ፣ ትክክለኛውን መንገድ እንዳቅ። ይህ መሞከር እጥራለሁ። አንቺም እንትን በይ ጸልይ ላይ ከአንተ የዓለማቱ ጌታ ሆይ ቀጥተኛው አንተ የምትመለክበትን ትክክለኛውን መንገድ ምራኝ ብለሽ ጸልዩ። በቃ ለሱ ስጩ ኃላፊነት። እሺ በጣም ነው የማመሰግነው። ሁላችሁም አመሰግናለሁ። ጃቢር እናመሰግናለን መተሽ ስለጠየቅሽ። እሺ በነገራችን ላይ ጃ ማለት ከመስለሙ በፊት በጣም ገገማ ከምንላቸው ክርስቲያን ተከራካሪዎች ውስጥ አንዱ ነው። እንደውም ብሎኩን አናርገው እየተባባለን ነበር ከፒኬ ጋር። የሚያነሳቸው ክርክሮች በቃ ግግም ያሉ፣ አይሰማም፣ አይለማም፣ አይናገርም። በጣም ደረቅ ተከራካሪ ማለት ነው። እና የሆነ ቀን ሰለመ ሲባል እኔ ግራን ይገባኝ ማለት ነው። እና እስቲ ምንህን ነው አንተ ደግሞ የያዘክ? እስቲ ንገረን፣ ምንድን ነው ሆንኩ የምትለው? አንዳንዴ የሆነ ከልጅነታችን ጀምሮ ሲነገረን ያደግነው ነገር ልክ ይመስለናል። በቃ ምክንያት ብናጣለትም አሁን የነበርንበት ከክርስትና አንጻር የሚደግፍ ነገር አተንም ክርስትና ውሸት መሆኑን ገብቶን ምናምን፣ ግን በቃ ከልጅነታችን ተነግሮ ሲነገረን ስላደገ አይምሮችን አዳፕት ያደረገው እና ያንን ነገር ያ ነገር ልክ ይመስለናል። እና እኔ ሞር በቃ ባነበብኩ ቁጥር ልክ አለመሆኑ ከገባኝ በኋላም ግን አይምሮዬ ውስጥ ያለ ነገር አለ። ስለ ክርስትናም ስለ እስልምናም ስሰማ ያደግኩት ነገር ስላለ ያ ነገር ብቻ ነበር ይዞኝ የነበረው እና ከዛ አብዛኛዎቹ ጥያቄዎች ተመልሰውልኝ የሆነ ጥያቄ ሲመለስልኝ ጨረስኩ ሳይሆን የምለው ደግሞ የሆነ ጥያቄ ባገኝስ ብዬ እፈልጋለሁ ደግሞ እና የሆነ በጥልቅ እስልምናን ከማወቅ ይልቅ የኔ ፍላጎት የነበረው እስልምና ጋር የሚነሳ ጥያቄ መፈለግ ነበርና መጨረሻ ላይ ግን ከጨረስኩ በኋላ ሁሉንም ጥያቄዎች ምንድን የቀረኝ አሁን ይሄኛው ውሸት መሆኑን ካረጋገጥኩ ይሄኛው እውነት መሆኑ ከገባኝ በኋላ ምንድን ነው የቀረኝ ብዬ የሆነ ሰዓት ራሴን ሳይሆን የቀረኝ ነገር ምንም ነገር የለም። ዝም ብሎ ከልጅነት ጀምሮ ሲነገር ስላደገ ነው። ስለዚህኛው ጥሩ ነገር፣ ስለዚህኛው ደግሞ መጥፎ ነገር እየተነገረ ስላደገ ነው እና ራሴን ቁሜ ሳይ ግልጽ ሆነልኝ። በቃ ምንም የያዘ ነገር የለም፣ እውነቱ ገብቶኛል። እና እንደኔ የምመክርሽ አሁን ላይ ሆነሽ ስታስቢውም ከእንትን አንጻር የሚመስሉሽ ከባባድ የሚመስሉሽ ነገሮች አሉና ግን ይበልጥ ህይወትሽን የሚያቀሉልሽ ነገሮች ናቸው። እስልምና ውስጥ ከገባሽ በኋላ የምታደርጊያቸውን ፕራክቲሶች ምናምን ሶላትም ከዛ ውጭ ጾምም ሁሉም ነገሮች ቢሆኑ እስልምና ውስጥ ሰው ከገባ በኋላ የሚያደርጋቸው ነገሮች ይበልጥ ኃይል የሚሰጡትና እስልምና እንዲወድ የሚያደርጉት ነገሮች ናቸው እንጂ ሸክም የሚሆኑ ነገሮች አይደሉም። እና እኔ የሆነ ከነበርኩበት እምነት አንጻር ለመውጣት መጀመሪያ ይዞኝ የነበረው ሳስበው በጣም ህግ በህግ የሆነ ሃይማኖት ይመስለኝ ነበር። በቀን 5 ተሰግዶ ከዛ በኋላ የሆነ ነገር ተጽሞ ከዛ በኋላ ሰው ይሄን ያህል ጊዜ ታጥቦ ምናምን በቃ የሆነ አይነት ራሱን የቻለ ሸክም የሆነ ስራ የሆነ ነገር ነበር ይመስለኝና ግን ገብተሽ ስታዩ ይበልጥ እነዛ የምታደርጊያቸው ፕራክቲሶች ሸክም ሳይሆን የሚሆንብሽ ይበልጥ እምነት ላይ እያጠነከሩሽ የሚሄዱ ነገሮች ናቸው። እሺ ሳሪ አለሽ? ሀሳብ ካለሽ ቀጥይ፣ ከሌለሽ ደግሞ እንቀጥላለን እኛ።
አይ ምንም ሀሳብ የለኝም። አመሰግናለሁ። ከታች ያለው ብቻ ምንም ሀሳብ የለኝም። ጸልዩልኝ በቃ። ያው እንዳልከው ፈጣሪ የሚባለው እውነት ይህ አምላክ ካለ እኔም መሀል ላይ መቅረት የለብኝም። በቃ አንድ ነገር ላይ ገብቼ ለሆነ አምላክ መስገድ፣ ለሆነ አምላክ ማመስገን መቻል ማለት በጣም ቀላል አይደለም። አሁን እናንተ ማታውቁት ስሜት አለ። አሁን ትናንትና ጃቢር አንተ አትሊስት የሆነ ቦታ ላይ ሆነክ ገና ሞተህ ይህ ነገር ሙቼ የሚለው ነገር ያሳስበሃል። የሆነ መንገድ ራሱ ይዘህ ማለት ነው። ትናንትና በጣም ነው ስሜታዊ ያረከኝ። በጣም ነው ያለቀስኩት ትናንትና ጃቢር እና ሰው የሆነ ነገር ላይ ቆሞ የሆነ ነገር ያሳስበዋል። እኔ ደግሞ እዚህም እዛም ሳልሆን ሞቱ አይደለም ያሳስበኝ፣ ገባ? ይሄ ያለሁበት ሁኔታ ነው ሲያስጨንቀኝ የነበረው እና በቃ ጸልዩልኝ። መጽሐፍ እያነበብኩ ነው። እንደውም አንብቤ ማላቃቸውን የተለያዩ በእኛም በኩል ያሉ መጽሐፎችንም እያነበብኩ ነው። ቁርአንም በአማርኛ አለ ከአማዞን ላይ ሞርዳ አድርጌ ያለው በሀርድ ኮፒውን እስኪመጣልኝ ድረስ በፒዲኤፍ እያነበብኩ ነው። በቃ ይሄን ነው እያነበብኩ ነው። ጸልዩልኝ ሁላችሁና አንዱ ላይ እንድገባ ማለት ነው። ዱዓ እናደርግልሻለን። ግን ያው ማወቅሽን አስቀድሚ፣ እሺ? ማወቅሽን በደንብ አስቀድሚ። በተረፈ እኔ ማለት በቃ እኛ የነገርንሽን ነገር ነው አስቢው። እና አንድ በጣም የሚገርም ነገር ልንገርሽ፣ በጣም የሚገርም ነገር እና እንዴት ታወቅ ልትይኝ ትችያለሽ። እኔም ጋር ያው በቃ አንድ አይነት መንገድ ስለመጣን እንትን በደንብ እርግጠኛ ነኝ ይሄ ስሜት እንደተሰማሽ እና ነግርሽና እንትን ትያለሽ። ከአሁን በኋላ ሞዴሬተር ሰው ካስገባችሁ በቃ እኔ ከሞዴሬተርነት አነሳችኋለሁ። በቃ ሰው አታስገቡ አልኩኝ። በቃ አታስገቡ፣ እሺ? ዝም ብላችሁ ኮሜንት እኔ ራሴ ያስገባለሁ። በቃ እኔ ማስገባት በማልችልበት ሰዓት አላስገባም። ላይክ ማስገባት በማልችልበት ሰዓት አስገቡላችኋለሁ። የሚገርምሽ ነገር አንድ በጣም እንትን የሚለኝ ነገር ነበረ፣ በጣም የሚያናድደኝ ነገር እስልምናን ከመቀበሌ በፊት የነበረ ነገር ማለት ነው። እና እስልምናን ከመቀበሌ በፊት እስልምና ይመቸኛል፣ በቀበለው ደስ ይለኛል። ግን ምን እንደመሆን ታውቂያለሽ? የሆነ ካደኩበት አስተዳደግ አንጻር ምናምን መሰለኝ እስልምና ላለመቀበል ምክንያት በቃ ስጎረጉር ነው ሙሉ፣ በቃ ስፈልግ ነው ሙሉ ማለት ነው። በቃ ይሄ ስለ እስልምና ሹባ ይሄ የሚዋሽበት ቤት እዛ ሄዳለሁ ሰማለሁ። ከዛ በቃ አንድ ማላቃት ጥያቄ መሰለችኝን ነገር ሳገኝ በቃ እንዴት እንደምፈነድቅ ብታይ፣ በቃ እንዴት እየሮጥኩ እንደምመጣ እዚህ ማለት ላፋጠጣቸው ማለት ነው። በቃ እየሮጥኩ ነው የምመጣው በቃ ደስ ብሎኝ። እስልምናማ እንደሚሉት አይደለም፣ ሳክስ ነው ውሸት ነው ምናምን ብዬ በቃ ያቺ ያገኘኋትን ጥያቄ አምጥቼ ላፋጠጣቸው ልክ እመጣለሁ። ከዛ ጥያቄ አለኝ እላቸዋለሁ፣ ጠይቅ ይሉኛል። ከዛ ልክ ስጠይቃቸው አንደኛው በጣም በቃ የሚያናድድሽ ነገር ጥያቄውን ያውቁታል። ይሄ ጥያቄ ከዛሬ 15 ዓመት በፊት ምናምን የተመለሰ ጥያቄ ይላሉ። እኔው እሺ ቆይ እንመልስልክ ምናምን ነገር ይሉኝና ይሄ ጥያቄ በዛኛውም ሃይማኖት ጥያቄ ሆኖብኝ ያልተመለሰልኝ ጥያቄ ነው። ግን ልክ እስልምና ላይ መጥቼ ሳፋጠጣቸው እንደውም ስለዛ ስለጠየቁት ጥያቄ ሌላም አላውቀውን ትክክለኛ እውቀት አግኝቼ ይመጣል። ትክክለኛ እውቀት ማለት ነው። ለምሳሌ ቅድመ ውሳኔ ማለት ነው። አሁን ቅድመ ውሳኔ አለ በክርስትናም በእስልምናም አለ። አምላክ የሁሉንም የሰው ልጆች ሕይወት ጽፎታል፣ ወስኖታል ተብሎ ይታመናል። ማሻረል ይሄ ሃይስኩል ጀምሮ ክርስቲያንም እያለው በቃ ታዲያ ከጻፈልኝ ታዲያ ምንም ነፃነት የለኝም እኮ ብዬ በቃ ስንጠባጠብበት ስንከራከርበት ይዋለን። ከዛ የሆነ ጊዜ ቀድር ምናምን ሲባል ሰሙና ከዛ በእስልምና መጀመሪያ አላህ የሁሉንም ፍጥረት የሆነ ጥብቁ ሰሌዳ የሚባል አለ፣ እዛ ላይ ጽፎ ምናምን ነገር ደስ አለኝ፣ እየፈነጠስኩ መጣሁ። ከዛ እንዲህ ነው እና ታዲያ ከተጻፈብን ነፃነት የለንም እኮ ምናምን ስጠይቅ በቃ አናዘር ላይክ በቃ ሌላ ዳይሬክሽን ማለት ነው፣ ሌላ እይታ በቃ ሌላ ማለት ነው። ገረመኝ። በቃ ሞኝ ነው የሆንኩት ማለት ነው። ምክንያቱም ሌላ የማላውቀውን ነገር ማስተማሩኝ እና የሆነ ጥያቄ ነው ብለሽ የምታስቢውን ነገር ይዘሽ ስትመጪ እስልምና ሌላ የሚገርም እውቀት ይጨምርልሻል። በጣም የሚያጅበኝ ነገር ማለት ነው። ከዛ በቃ የሆነ ውስጥሽ የሚታገለውን ነገር በቃ ሳትፈልጊ በቃ ትንበረከኪያለሽ። እኔ እንደዛ ነው የሆንኩት። በቃ ጥያቄ ሳገኝ በጣም ነበረ ደስ የሚለኝ፣ የሚገርምሽ ነገር ማለት ነው። እና ከዛ ኤክስፒሪያንስ አንጻር እስልምና ላይ ሁሌ ጥያቄ ቢፈጠርብኝ ደስ ይለኛል። ምክንያቱም አዲስ ነገር ለመማር የሚገርም እውቀት ለማግኘት ምክንያት
እየሆነኝ ስለነበረ አሁንም እየሆነኝ ስለሆነ ማለት ነው። እና እንደዚህ አይነት ስሜት ተፈጥሮብሻል ካልዋሸው? አዎ እንደውም አሁን ስታወራ እየሳኩ ነበር ታድርጊ ማለት ነው። እንጃ ቅድም መጀመሪያም ነግሬህ ነበረ ትዝ ካለ የሆነ ጥያቄ አንብቤ ምናምን የሆነ ፎርስ የሚያደርግልኝን ነገር ማለት ይሄ ትክክለኛውን ነገር አልመርጥም ነው። እንዴት ነው ማስረዳ? ኔጌቲቭ ነገሩን መርጬ ያህንን ነገር ለመጠየቅ እንትን ላለው። ለምሳሌ አሁን በትንሹ ስነግርህ ይሄ የመሐመድ ነብይነትን ራሱ ላለመቀበል እሱን ነብይ ያለመሆኑን ፎርስ ለማድረግ በቃ የሆነ ሪፈር አደርጋለሁ። የለም የሆነ ነገር እኮ አለ ውስጤ፣ ግን ያህን ነገር ነው እንዴት ልበልህ እንጃ አላቅም። ይሄ ስሜት በቃ ያህንን ነገር ላለመቀበል ሌላ ጉድጓድ ምሳለሁ። የሆነ ነገር አንብቤ ኖ ይሄማ ልክ አይደለም፣ ኖ በዚህ መንገድ አይደለም እያወቅኩት እውነታውን የሆነ ውስጤ የሆነ ነገር እየነገረኝ ያህንን ነገር ደግሞ ላለመቀበል መሄድበት ርቀት አለ። ለምሳሌ አሁን መሐመድ ባለፈው ለማን ነው ብቻ ለአንዳቸው ጠይቄ ነበረ። እንዴት ነው መሐመድ መልእክተኛ የሚሆነው ከዚህ ቀደም በነበሩት መጽሐፎች ላይ አሉ ወይ ምናምን ብዬ ያህን ሁሉ ነው ስጠይቄ ነበረው። በቃ የእሳቸውን ይሄ ነብይነት ላለመቀበል ማለት ነው። በቃ እሳቸውን የሚጥል ነገር የለም። በቃ የእሳቸውን ነብይነት ላለመቀበል ማደርገው ጥረት አለ። በቃ ይህ ፎልስ ነው፣ አይ ይሄ ልክ አይደለሽም የሆነ እንዲለኝ ይፈልጋሉ። እና አንዳንዴ እውነታውን እያወቅ ግን መልሱንም እያወቅከው ያህን መልስ ደግሞ መቀበል አለመቻል ደግሞ በጣም ፔንፉል ነው። ምናልባት አንተም ከነበርክበት ታውቀዋለህ። እና ያህ ነገር ነው እኔ ጋ አሁን እየሆነ ያለው እያስቸገረኝ ያለው ይሄ ነው። ጫና ተመሳሳይ ነው እኔ ጋም አንተ ጋም ያለው ስሜት። እረዳሻለሁ። እንደውም እንትን ራሱ አርጊ ብሎሽ አያውቅም። ዩቲዩብ ላይ ሄደሽ ነቢዩ መሐመድ ነቢይ እንዳልሆኑ በክርስቲያኖች ዘንድ የተጠየቀ ግን ሙስሊሞች እስካሁን ያልመለሱት 10 ጥያቄዎች ብለሽ ሰርች አርጊ ብሎሽ አያውቅም። ሌላ ነገር ይጠይቃል። በቃ ይሄ ነው ገባሽ አይደለ? ብዙ ነገር አለ። እኔ በመከራ ነው ነቢዩ መሐመድን የተቀበልኩት። ግን ይሄ ነገር ላይ የሚያግዝሽ ምን እንደሆነ ታውቂያለሽ? በክርስትና ሃይማኖት ነቢይ ነው ብለሽ የተቀበልሻቸውን ነቢያቶች በምን ስታንዳርድ ተቀበልኳቸው ቢለውን ነገር ራስሽን ጠይቂ። ገባሽ አይደለ? ምን መሰለች አሁን እነዛን እኮ ሪፈር አሁን እኔ አሁን ስለ ራሴ ስነግርህ ያህን ነገር እንደዚህ ጠንካራ የነበርኩበት ላይ ያን ያክል እንትን አልነበርኩም። አሁን ላይ ነው ራሴን ወጥቼ ከሁሉም ነገር ያገኘሁት። ከዛም የለውበትም ከዚህም የለውበትም። እና የሆነ ነገር ላይ ስትሆን ነው ቢያንስ የሆነ ነገር ላይ በእርግጥ አልዋሽም። ይሄን ወር ነው በጣም ዲፕ ገብቼ በዛም በኩል በዚህም በኩል በጣም ማንበብ የጀመርኩኝ። ከዛ በፊት እንደዚህ አልነበርኩም። ምናልባት አሁን ከአሁን በኋላ ይሄ ሃይላይት ሁላችን የምናውቀው ኖርማል ይሄ ስለ ነብያት ምናምን ላቅ እችላለሁ። ኖርማል ይሄ ሃይላይት የሆኑ ነገሮችን ዘርዋይስ ግን ምንም እውቀቱ የለኝም። እሺ ሜቢ አጠር አድርገን እንዲያግዝሽ ታላቁም አለ ጃም አሉ የሰለሙበት በቃ ይሄ ላስት ሙቭመንታቸውን ይንገሩሽ። አይ ቲንክ ይጠቅምሻል ብዬ አስባለሁ። እኔ ኦልሬዲ አይ ቲንክ እኔ ተናግሬያለሁ። ብዙን ጊዜ ማወቅም ከፈለግሽ እነግርሻለሁ። በቃ መጨረሻ የነቢዩ መሐመድን ነብይነት እንድቀበል ያደረገኝ ምክንያት እስልምናን በቃ ለመቀበል የወሰንኩበትን ሞመንቶች እነግርሻለሁ። እና ታላቁ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። ጃኩ ትንሽ ቆይቶ ይመለስ። እሺ ሌላ ሰው እንትን ይበልና ከነሱ ልትቆርጭ። እሺ ጃለክ ሰላም አለ። ስለዚህ አላህ ማለት ሲምፕሊ አምልኮ የሚገባው ማለት ነው። የቃሉን ትርጉም ከፈለግሽው ማለት ነው። አላህ ማለት ዕብራይስጥ፣ በአረማይስጥ በመጀመሪያ ፕሮቶሴሜቲክ ላንጉጅ ውስጥ የነበረ ነው። የተለያየ መድብለ እውቀቶችን ማየት ትችያለሽ ጊዜ ሲኖርሽ ማለት ነው። እንደዚህ ከስፈልጊ ዝርዝሩን እነግርሻለሁ፣ ጽፍልሻለሁ፣ ሰጥሻለሁ ከፈለግሽ ማለት ነው። በፓሊዮ ዕብራይስጥ ውስጥ የነበረ ነው። ጥንት የነበሩት የመጀመሪያ ቋንቋ አረማይስጥ ነው። በአረማይስጥ ፈጣሪን አላህ እያሉ ነው የሚጠቀሙበት ስቲል ነው እስካሁን ድረስ ያሉት ማለት ነው። ስለዚህ አላህ የሚለው ስም የኢስሙል ዛትም ነው፣ ኢስሙል ዓለምም ነው፣ የተጸውዖ ስምም ነው፣ የባህሪ ስምም ነው። ለምሳሌ የአንቺ የተጸውዖ ስምሽ ማን ነው ስትባይ የተቤጀን ልትባይ ትችላለሽ። የሆነች ሳራ ምናምን የሚባል ነገር ስም ሊኖርሽ ይችላል። የባህሪ ስምሽ ማን ነው ሲባል ሰው የሚባለው ነገር ነው። የመጀመሪያ የኛ አባታችን ማን ይባላል ስሙ? የተቤጀን አዳማው። አዳም ማለት የቃሉ ትርጉም ምንድነው?
አዳም ማለት የቃሉ ትርጉም ሰው ማለት ነው። ትርጉሙ አዳም የሚለው የቃሉ ትርጉም ሰው ማለት ነው። ዘፍጥረት 6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ ሲል አዳምን በመፍጠሩ ተጸጸተ ነው የሚለው። አዳምና ሔዋን ስማቸው ራሱ አዳም ነው። ዘፍጥረት 5:2 ላይ ብትመለከቱ 3 ላይ ብትመለከቱ ወንድና ሴት አድርጎ በፈጠራቸው በፈጠረበት ቀን በዚያ ቀን ስማቸው አዳም አለው ይላል። ስለዚህ አዳም ማለት ሲምፕሊ ሰው ማለት ነው። ለመጀመሪያው ሰው የባህሪም ስም ነው፣ የተጸውዖም ስም ነው። ለመጀመሪያው ሰው አዳም ለሚባለው ማለት ነው። ስለዚህ አዳም ማለት የተጸውዖ ስም ነው። ግን አዳም ብቻውን አንድ ሰው ነው ወይ ብለን ስንል ብዙ አዳሞች አሉ፣ ብዙ ሰዎች አሉ። ስለዚህ ምን አለ? ላንቺ ለኔ የተጸውዖ ስም ያስፈልገናል። ላንቺ ለኔ አዳም የሚለው የባህሪ ስም ነው። ለመጀመሪያ ለአባታችን ግን የተጸውዖ ስም ነው። ስለዚህ የተጸውዖ ስም ላንቺ ምን ያስፈልጋል? ብዙ አዳሞች አሉ። አሁን ወደ አላህ ስንመጣ አላህ የሚለው ስም 2699 ጊዜ በቁርአን ውስጥ የመጣ ሲሆን አምልኮ የሚገባው ማለት ነው። አረቢክ እንግሊሽ ሌክሲከንም ማየት ትችላለሽ። በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ያለ እኔ አምላክ የለም አምልከኝ ይላል። አላህ የሚለውን ነው የሚጠቀመው ራሱ ማለት ነው። አሁን እንደዛ ከሆነ አምላካችን አላህ በፓሊዮ ብራይስት ውስጥ ከማሴሮት በፊት በነበረው በተቀመጠው ነገር ውስጥ በፓሊዮ ብራይስት ውስጥ አሌፍ ላሜድና ሃ የሚል ነገር አለ። አሌፍ ሲነበብ አ እንጂ ኤ ተብሎ አይነበብም። ላሜድ ሲነበብም ላ ተብሎ እንጂ ሎ ተብሎ አይነበብም። ሃ የሚለው ነገር ያው ሃ ሂ ሁ አኩዜቲቭ ኖሚኔቲቭ እና ጄኔቲቭ ሆኖ ሲመጣ ማለት ነው በብራይስቱ ሲነበብ ማለት ነው። ስለዚህ አላህ ስታሰክኚው አላህ ብለሽ ታያለሽ። አላሃ አላሂ አላሁ ምትቀጥይ ከሆነ ማለት ነው በፓሊዮ ብራይስት ውስጥ ማለት ነው። ሰባት አናባቢ የሚለው ነገር በኋላ ላይ መጣ ነው። ልክ ግዕዝም እንደዛ ነበር። 3 አናባቢ ነበር የነበረው። ባለ 7 ቤት የሚለው ሀግዝ፣ ካብ፣ ሳልስ፣ ራብ፣ ሐምስ፣ ሳድስና ሳብ የሚባሉ የመጡት ፍሬምናት እስከመጣ በኋላ የጨመረው ነገር ነው። ስለዚህ ያ ነገር በዕብራይስጥ በአርማይስጥ በጥንት የነበረው ነገር አንቺ ግዕዝ ትችያለሽ። ውዳሴ ማርያም አይ ቲንክ የምታውቂ ይመስለኛል። አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ የሚል ነገር የለም የሰኞ ውዳሴ ማርያም ላይ ታስታውሽም? ይሄንን አላየውም ግን አላህ ዋህድ፣ ህላዌ ዋህድ፣ መለኮት ዋህድ አማርኛው ላይ የለም። ግዕዙን የምታውቂ ከሆነ ማለት ነው። ውዳሴ ማርያም ንባብ ቤት ነበርሽ? ንባብ ቤት ብትኖር ይኖር እንደዚህ አይነት ነገር አለና ምንድነው መሰለሽ ያ ሲነበብ በተለያየ መጽሐፎች ላይ ለምሳሌ በባይብል ውስጥ ባሉ ነገሮች ለምሳሌ መጽሐፍ ኢዮብ 5:17 ላይ ኤሎሃ የሚለውን በፓሊዮ ብራይስት ውስጥ አላህ ተብሎ ነው የሚከሰው። አላህ የሚገሰጸው ምስጉን ነው። ስለዚህ ሁሉ የሚችል የአምላክ ተግሳጽ አትናቅ ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 19 ላይ አላህ ሆይ ያ አላህ አንተ ኃጢአተኞችን የምትገድል ከሆንክ የደም ሰዎች ከኔ ፈቀቅ ይበሉ እያለ ይናገራል። ስለዚህ የተለያየ መድብለ ዕውቀቶች ምን አሉ ነው የሃይማኖት መድብለ ዕውቀት የሚባለው ኢንሳይክሎፒዲያ ኦፍ ኖሌጅ የሚባለው ኢንሳይክሎፒዲያ ኦፍ ሪሊጅን የሚባለው መጽሐፍ ላይ ዘ ኦሪጂን ኦፍ አላህ ኢዝ ፋውንድ ኢን ኤ ሩት ኮመን ቱ ቫሪየስ ኤንሸንት ሴሜቲክ ላንጉጅ ይላል። በተለያየ ሴሜቲክ ላንጉጅ ውስጥ ነበረ አላህ የሚለው ስም ይላል። የክርስትና መድብለ ዕውቀት የሚባለው ኢንሳይክሎፒዲያ ኦፍ ክሪስቲያኒቲ በ2001 ላይ የተጻፈው ቢፎር ቁርአን ከመውረዱ በፊት አረቢክ ስፒኪንግ ክርስቲያን ኤንድ ጁ ክርስቲያኖችና አይሁዶች ኦልሶ ሪፈሪንግ ቱ ዘ ሱፕሪም ጋድ አዝ አላህ ለታላቁ አምላክ ይጠቀሙበት ነበር ይላል። ስለ ኢንሳይክሎፒዲያ ኦፍ ኢስላም በ1913 ላይ የተዘጋጀው ሊበራል ስኮላሮች ናቸው ያዘጋጀው። ቢፎር ፕሮፌት መሐመድ ከነብዩ መሐመድ በፊት አረቢያን ዋዝ ወርሺፒንግ ሱፕሪም ጋድ ሁ ኢዝ አላህ ሱፕሪም ጋድን የፈጠራቸውን አላህ ብለው ይሉት ነበራል። ይሄ መለኮታዊ ቅሪት ውስጥ ነው ያለው ማለት ነውና ሲምፕሊ አላህ ማለት አምልኮ የሚገባው ነው። የተጸውዖ ስም ነው። ሌላ ነገር የለም። የባህሪ ስምም ነው። ዋናው ነገር አላህ የሚለው ስም ሰዎች አንቀበልም ካሉ እንኳን አላህ የሚለው አይደንቲቲ አንድ ፐርሰን ነው፣ ዋን ኤሰንስ ነው ብለን የምናምነው፣ ዋን ፐርሰን ነው ብለን የምናምነው። አይሁዶች ይሄንን ነገር ይቀበሉት ነበር ወይ ነው ጥያቄ። አይሁዶች እንዴት ነው እኛን የሚከተሉት የሚሉት? እኛ የምናመልከው የአብርሃምን አምላክ ነው የሚያመልኩት ብለው ነው አይሁዶች የሚቀበሉት። የሚገርምሽ የአይሁዶች ማለት ነው። አይሁዶች እኛን የሚሉት የአብርሃምን አምላክ ነው የሚያመልኩት። በቃ እምነታቸው ትክክል ላይሆን ይችላል። ቁርአን ትክክል ላይሆን ይችላል። ነብዩ መሐመድም ነብይ ላይሆን ይችላል። ግን የሚያመልኩት የአብርሃምን አምላክ ነው ብለው ነው የሚያምኑት። ላሰማሽ እችላለሁ ከራባዮች የምትፈልጊ ከሆነ ማለት ነው። ላሰማሽ ወይስ ልለፈው ጥያቄሽ?
ለዛሬ ይለፈኝና እንደዚሁ ልስማ። እንደዛ አለ። ራባዮች እኔ ጋር ግቢና እንትን በይው ፖስቸዋለሁ እኔ ቤት ውስጥ ራባዮች እንደዛ ነው። አላህ እንትን ነው። አይሁዶች የጸሎት ሰዓት ቢደርስባቸው መስጊድ ገብተው እንዲጸልዩ ይፈቀዳል በእምነታቸው። አንድ ሙስሊም ምኩራብ ገብቶ የ30 ሰዓት ደርሶት ቢሰግድ ይፈቀዳል። አንድ ክርስቲያን ግን እንደዛ አይደለም። አንድ ክርስቲያን እንትን በሚልበት ሰዓት ላይ አንድ ክርስቲያን ቤተክርስቲያን ምኩራብ ቤት ውስጥ መጥቶ ገብቶ ምኩራብ ቤት ውስጥ ተሳስቶ ቢገባ አንድ ክርስቲያን ምኩራቡ ከእንደገና ይቀባል። ከእንደገና ይቀባል ምኩራቡ ማለት ነው። ከእንደገና ይቀባል ረክሷል ተብሎ ማለት ነው። አንድ አይሁዳዊም ቤተክርስቲያን ውስጥ ሄዶ ቢጸልይ ረክሳል ተብሎ ከእንደገና ሸማን ይደግማል። ሸማን ማለት ሽማ እስራኤሉ ያህዌ ለጋይኑ ያህዌ ካድ የሚለውን ዘዳግም 6:4 ላይ ከእንደገና እንዲል ይደረጋል። ሻዳ ይዛል ከእንደገና። ከዚህ አንፃር ነው እንትን ያለው ማለት ነው። ይሄ እንግዲህ የመጀመሪያው ጥያቄሽ ምናልባት እንትን ካላለ በጥያቄ መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጣለሁ። የምጠይቀው ጥያቄ ካለ እዚህ ላይ ያልገባሽ ነገር ካለ የሚወራራ ነገር